የብዙ መድረኮችና ዝግጅቶች አድማቂና አጋፋሪ የነበረው ቴዲ ታሟል። ጊዜና ሁኔታዎች ለቴዲ ጀርባቸውን ሰጥተውበታል። ቴዲ ከራሱ አልፎ የበርካቶች ቀን እንዲያምር በሙያ የለፋ ጀግና ጋዜጠኛ ነበር። መንፈሴ ታሟል፣ ጭንቀት ወጥሮ ይዞኛል ሲል አደባባይ ወጥቷል። ያ ባለ ግርማ ሞገሱ ሳቂታው ቴዲ በእንዲህ ባለ አስከፊ ሁኔታ ተከስቷል። ቴዲ ምን ገጥሞት ነው? ለጭንቀት ያዳረገውስ ሚስጥር ምንድን ነው? ለእነዚህ ጥያቄዎች ማጣራት በማድረግ ቴዲ ያልተናገራቸው ነገር ግን ውስጡን የሚበሉትን ዋነኛ ሚስጥሮች እነግራችኋለን። እነዛ በደጉ ጊዜ አብሮ የበሉ የጠጡ የሳቁ እንዲህ አደባባይ ወጥቶ የሰው ፊት እስኪገርፈው ለምን አላዩትም? ለምንስ ቀርበው አልተንከባከቡትም? የምንላችሁ ይኖረናል። የቀድሞ የሙያ አጋሮቹ ጋዜጠኛ አዳነ አረጋ እንዲሁም መጀመሪያ የፋና ላምሮት ውድድር ከቴዲ ጋር ብዙ ምዕራፎችን አብረው ስታስተዋውቅ የነበረችዋና የአሁኗ የኢቢኤስ መዝናኛ አቅራቢ ጋዜጠኛ ምረት ዮሴፍ ስለ ቴዲ ያሉትን ጨምሮ በርካታ ነገሮችን በዚህ ቪዲዮ ዳሰናል። እስከ መጨረሻው በመቆየት እነዚህን ጨምሮ ሌሎች በርካታ ነገሮችን ያድምጡ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክና ሼርም አድርጉልን እያልን በቀጥታ ወደ ቪዲዮ እናልፋለን። ለየት ባለ አቀራረብና በፈገግታ የሚታወቀው የመዝናኛ ዝግጅት አቅራቢው ጋዜጠኛ ቴዎድሮስ ካሳሁን ተክሌ ታሟል። እርግጥ ነው ዛሬ እንዲህ ያጣ የነጣ የመሰለ አካሉን ላየ እውን ይሄ እንዲያው የለበሰው ሁሉ የሚያምርበት ሽቅርቅሩ ጋዜጠኛ ቴዲ ነውን ብሎ መጠየቅ አያስወቅሰውም፣ አያስኮንነውም። ትላንት እንዲያ ተውቦና ተሽቀርቅሮ በየቴሌቪዥን ጣቢያው ላየው ሰው ቴዲ የዛሬው መልኩና አካላዊ ገጽታው እጅግ ሊያስደነግጥ ይችላል። ያም ቢሆን ግን የቴዲ አሁናዊ ሁኔታ በምስሉ ላይ እንደምትመለከቱት ነው። ህይወት እንዲህ ነች፣ በመውደቅ መነሳት ውስጥ ያለች ቀጭን ጠንካራ መስመር። ስኬትና ውድቀት በህይወት መስመር ጎን ለጎን መሳ ለመሳ ሆኖ የሚታዩባት አንዷ ክስተት ነች። አንዳንድ ጊዜ ስኬት ሲቀድም ውድቀት እግር በእግር ትከታተላለች። ደግሞም ውድቀት ስትቀድም ስኬት አብራ ከስር ስር ለመቅደም ትሮጣለች። በቀጭኗ ጠንካራዋ መንገድ ላይ የሚያልፍ ሰው ጽናትና ብርታት፣ አለፍ ሲልም ጥንካሬ ስኬትን ያፋጥንለታል። ቴዎድሮስ ካሳሁን ተክሌ በኢቢኤስ ቴሌቪዥን እና በፋና ላምሮት በስፋት ይታወቃል። የፋና ላምሮት የድምፃውያን ውድድር በራሱ ቀለምና በራሱ ፈጠራ ዝግጅቱን በብቃት ሲመራ አይተነዋል፣ ሰምተነዋልም። ቴዎድሮስ የፋና ላምሮት የመጀመሪያ የመድረክ አስተዋዋቂም ነበር። ፋና ላምሮት ከምዕራፍ 1 እስከ ምዕራፍ 4 ያሉትን ጨምሮ የመጀመሪያ የአሸናፊዎች አሸናፊ ውድድር በብቃት የመራ ጀግና መድረክ መሪ ነበር። ቴዲ ከሰሞኑ ቴደል በተሰኘ በራሱ ዩቲዩብ ቻናል ላይ ብቅ ብሎ በአሁን ሰዓት ያለበትን ዝርዝር ሁኔታ ጠቅሶ መላ ኢትዮጵያ ሕዝብ እንዲያግዘው የእርዳታ ጥያቄ አቅርበዋል። ሁለት ልጆቹን በኪራይ ቤት ጥሎ ጸበል ቦታ የሚገኘው ቴዲ አሁን ያለበትን አስከፊ ሁኔታ እወቁልኝ ብሏል። እርዱኝም ሲል ቴዎድሮስ ካሳሁን ተክሌ ተማጽኗል። መልሶ መቆም ምክንያት ይሁኑ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እናንተም ልባችሁ የፈቀደውን ለዚህ ብርቱ ጋዜጠኛ በማድረግ መልሶ የመቆም ምክንያት ይሁኑ። የግል አካውንቱን ቁጥር ኮሜንት ስፍራ ላይ አስቀምጠናል። ከዚህ በተጨማሪ የቴዲ እርዱኝ ተማጽኖ ለበርካቶች እንዲደርስ እባካችሁ ሼር በማድረግ ብዙሃን ጋር እንዲደርስ አድርጉ። ይህ የቀድሞ የፋና ላምሮት አድማቂ የመድረክ አስተዋዋቂ ድንቅ ብቃቱን ያሳየ ተወዳጅ ባለሙያ ነው። ሳቂታ፣ ተግባቢነቱና መልካምነቱ እንዲሁም እጅግ ጥሩ ሰው ስለመሆኑ የቅርብ ሰዎቹ ይመሰክሩለታል። በዚያን ጊዜ እንዴት ዋልክ፣ እንዴት አደርክ የሚሉ በርካታ ወዳጆች ነበሩት። በብዙ ሰዎችም ዘንድ እውቅ መሆን ችሎም ነበር። የቴሌቪዥን ፕሮግራም አቅራቢው ቴዎድሮስ ካሳሁን ቴዲ ለሁላችንም ግልጽ ባልሆነ ምክንያት ከሚዲያ ርቆ ቆይቷል። እንደ ሌሎቹ የሙያ አጋሮቹ እንኳን በሌላ የቴሌቪዥን ጣቢያ ሆነ ስራም አላየ ነው። በራሱ ቻናል በለቀቀው ቪዲዮ ያ ባለ ግርማ ሞገሱ ቴዲ በአሳዛኝና አስከፊ ሁኔታ በዚህ ገጽታ ብቅ ብሏል። በፈገግታ የሚያብለጨልጨው ፊቱ ተጎሳቅሎ እና ተጎርቶ ከብዙ መጥፋት በኋላ ብቅ ብሏል። የመጣበት መንገድ ደግሞ እጅግ የሚያሳዝን ነው። ልጆቹም በኪራይ ቤት ትቶ በየጸበሉ እየተንከራተተ መሆኑን ተናግሯል። ለመሆኑ ቴዲን ምን አጋጠመው? ለዚህ ሁሉ መከራና ጉስቁልና የዳረገውስ ምክንያት ምንድነው? የሚለው ከዚህ በፊት የሚያውቁት ሰዎች ጥያቄ ነው። ቴዲ ባገኛቸው መድረኮች ምን ያህል ታዳሚያንን እንዲሁም አድማጭ ተመልካቹን ቀልብ ከፕሮግራሙ ጋር ይዞ መቀጠል እንደሚችል አሳይቷል። በፋና ላምሮት ውስጥ አብሮ የሙዚቃ ውድድሩን በመምራት የቆየችው የቀድሞ የፋና መዝናኛ ዝግጅት አዘጋጅ የአሁኗ የኢቢኤስ የመዝናኛ ፕሮግራም አቅራቢ ምረት ዮሴፍ በግል ፌስቡክ ገጿ ላይ እንዳሳፈረችው ከሆነ ቴዲ ያለበትን አሳዛኝ ሁኔታ ለተከታዮቹ አጋርታለች። በፋና ላምሮት ጀምሮ ባለው ብቃት የሚነገርለትና ለዛ ባለው የመድረክ አስተዋዋቂነቱም ብዙዎች ብዙ ብለውለታል። ቴዲ በዚህ ብቻ አያበቃም። በኢቢኤስ ቴሌቪዥን ላይ የአፍታ ጨዋታን ድንቅ በሆነ መንገድ የማይረሳ አቀራረብ እንዲሁም ግሩም አድርጎ በማቅረብ የተጨበጨበለት የመድረክ መሪ ነበር ሲሉ የሚመሰክሩለት በርካቶች ናቸው። ከዚህ ድንቅ ስራዎቹ በኋላ የግል ስራዎቹን ለመስራት በማሰብ አንድ ጥሩ ሚዲያ ለማቋቋም ያስብ ነበር። አውጥቶ አውርዶ ካበቃ በኋላ በራሱ ቴዴል ቲዩብ የተሰኘ
የዩቲዩብ ቻናል ቀደም ሲል የተከፈተ ለነገ ጥሩ ይሆናል ብሎ በማሰብ ያንኑ ሚዲያ ላይ መንቀሳቀስ ጀመረ። እንዲህ እያለ በሚዲያው ላይ የተንቀሳቀሰ ልዩ ልዩ የመጽሐፍ ታሪኮችን በመዳሰስና በመተረክ ሰነባበተ። የሚዲያው አካሄድም እንዳሰበው በመልካም መንገድ እየተጓዘም በጥሩ ሁኔታ ሄደለት። ይሁንና ጥሩ በመንቀሳቀስ ላይ ሳለም በድንገት የሚሰራቸው ስራዎች እየተቀዛቀዙ ቴዲም ከሚዲያው እየጠፋ ሄደ። ማህበራዊ ሚዲያ ላይ መጥፋቱን የተመለከቱ ብዙ ሰዎችም የት ሄደ እያሉ ሲጠይቁም ነበር። ስለሱ የሚያውቁ ሁሉ ስለሱ ማሰብ ጀመሩ። ያ ሳቂታ፣ ተግባቢ፣ ተጫዋችና ዘናጭ የነበረው ቴዲ ለካስ በጭንቀት በሽታ ወይም ዲፕሬሽን ተይዞት ቆይቷል። ይህም ህመሙ በስራ ሁኔታው በመገደብ እጅግ ውጤታማ የሚሆንባቸውን ጊዜያት እንክት አድርጎ ሲበላበትም ቆይቷል። ታዲያ ከዚህ ህመም ለመላቀቅ ምን ማድረግ እንዳለበት ማሰብና ማውጠንጠን ጀመረ። የነበረው አማራጭ የተለያዩ አድባራትና ገዳማት በመሄድ ከፈጣሪ ዘንድ መማፀን እንደሆነ አሰበ። በዚህም በየጸበሉ እየተንከራተተ እንደሆነ ተገልጿል። ያ ዝንጥ ያለው አለባበሱ ተለውጦ የፊት ገጽታው በሙሉ ተቀይሮ ተጎሳቅሎ ከብዙ መጥፋት በኋላ ተገለጠ። የተገለጠበት መንገድ ግን የሚያሳዝን ነው። ቴዲ የሁለት ልጆች አባት መሆኑን ይናገራል። ቀደም ሲል ተከራይቶ ይኖር በነበረበት ጊዜ ጥሏቸው ራሱን ለማስታመም ከቦታ ቦታ እየተንከራተተን ብዙ ጊዜያትን አሳልፏል። ከዚህም የተነሳ ከባድ ችግር ውስጥ በመግባቱ ተማጽኖ አድርጓል። ተማጽኖም እንዲህ ይላል: ወገኖቼ እንደሚታወቀው እኔ በፋና ላምሮት ስሰራ በነበረበት ጊዜ የመንፈስ ጭንቀት ይዞኝ ነበር። ለበርካታ ጊዜያት ፕሮግራሞችን ትቼ እየወጣው ነበር። ከዚያም በኋላ ከጊዜ ወደ ጊዜ ይተወኛል ስል እየባሰብኝ ሄዶ ራሴ ላይ እርምጃዎችን እንድወስድ ይገፋፋኝ ጀመር። ነገር ግን ራሴንም ለምወዳቸው ልጆችም ስል ልኑርላቸው ብዬ ጸበል ቦታ ገብቼ እየተጠመቅኩ እገኛለሁ። አሁን ትንሽም ቢሆን ሻል ብሎኛል፣ ለውጥም አለኝ። ነገር ግን አሁን ስራ እየሰራው ባለመሆኔ ለልጆቼ የትምህርት ቤት ክፍያ፣ ለቤት ኪራይ፣ አንዳንድ ነገሮች ስለቸገሩኝ እንድትረዱኝ ወደ እናንተ መጣው። ያላችሁን ትልቅም ትንሽም ሳትሉ አግዙኝ፣ ችግር ላይ ነኝ ይላል ቴዲ። ይህንን የአግዙኝ ጥሪ የሙያ አጋሮቹ ጋዜጠኛ ዳና አረጋ፣ ጋዜጠኛ ናቲማን አዬ፣ አርቲስት ተስፎ ብርሃኔ፣ የቀድሞ የፋና ላምሮት ሆስትና የአሁን የኢቢኤስ መዝናኛ አቅራቢ ጋዜጠኛ ምህረት ዮሴፍና ሌሎች በርካቶች በደጉ ጊዜ በብቃት የሚያውቁት መልእክቱን በማጋራት እባካችሁ እንድረስለት፣ እናግዘው እያሉ መልእክታቸውን አስቀምጠዋል። እኛም እንደ ቻናል ይህንን ፕሮግራም የሰራንበት ዋነኛ ዓላማ ይህ ድንቅ የሆነ የፕሮግራም አዘጋጅና አቅራቢ እንዲህ ባለ መልኩ ችግር ውስጥ ተመልክተን ኢትዮጵያውያን ሁሉ እገዛ እንዲያደርጉለት ወደ እናንተ ለማድረስ ጥያቄውንም ለመካፈልና ይህንን ዘመቻ ለመቀላቀል በማሰብ ነው። እርሶም በተቀመጠው የባንክ ሂሳብ የበኩሎን እንዲያደርጉና በደጉ ጊዜ ላዝናናና ለዚህ መልካም ሰው እንደገና ወደ ሚዲያ ሙያው የመመለስ ምክንያት እንዲሆኑ በትህትና እንጠይቃለን። ይህንን የትብብር ጥያቄ ተቀብለው ስለሚተባበሩን ከልብ እያመሰገንን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በተሻሉ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼርም እንድታደርጉ እንጠይቃለን። በቀጣይ እስክንገናኝ በሰላም ቆዩ።